እሻቱ መለሰ ግን በቃ እመን፣ በቃ ቸግሮሃል፣ እመን። አብኛለሁ ወንድሜ፣ አብኛለሁ። በቃ የኢትዮጵያ ሕዝብ ይርዳኝ። በመኪና ብድር ከተቸገሩት እኩል እያመቻቸ ኮሚሽንህን እየሰራክ አንተ ለኔ ስለ ጌታ ልትነግረኝ ነው? ሰላም ውድ ሰዎች ቻናል ፋሚሊዎች እንዴት ናችሁ? ሰላም ሁሉ ሰላም፣ ሳምንታችሁ እንዴት ነበር? እንደተለመደው በዛሬ ቪዲዮ ይዘንላችሁ የመጣ ነው። በዚህ ሳምንት ውስጥ ትሬንድ እና አነጋጋሪ ቪዲዮዎችን ይዘንላችሁ መጥተናል ማለት ነው። እሱ ከአነጋጋሪዎቹ ውስጥ አንዱ በባምቢና በእሼቱ መካከል የተነሳው ሀሳቦችን እናያለን ማለት ነው። እሱንም በሁለት መንገድ እናያለን ማለት ነው። በባምቢ በኩልና በእሼቱ በኩል የተነሳውን ሀሳብ እያመጣን ሁለቱንም ቪዲዮዎች ኮምፔር እያደረግንና ሚክስድ እያደረግን እናሳያቸዋለን ማለት ነው። ብዙ ሀሳቦች የተነሱበት አለ። እናንተ ሀሳባችሁ ሳትይዙ የራሳችሁን ሀሳብ ኮሜንት ሴክሽን ላይ እያስቀምጣችሁ ትሄዳላችሁ ማለት ነው። ቪዲዮ ከመሄዳችሁ እንግዲህ ቪዲዮን ሰብስክራይብ፣ ላይክ፣ ሼር በማድረግ ደግፉ። ቀጥታ ወደ ቪዲዮ። ኦኬ፣ ቪዲዮን ለማየት ከፈለጋችሁ በዩቲዩብ ላይ ያለ ዶንኪ ዩቲዩብ ላይ 14 ደቂቃ ዝማኔ ያለው ነው። እኔ በትንሹ ቀንጨብ አድርጌ እዚህ ጋር አስቀምጥላችኋለሁ ማለት ነው። አሁን ወደ ቪዲዮ እንሄዳለን ማለት ነው። ቪዲዮ እንጀምራለን ማለት ነው። ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት በዚህኛው 7 ጊዜ ጮሆ ነው የሚወጣው። ባለጌን ካሳደገ የገደለ ጸደቀ የሚለው ብሂል አስታውሳችሁ? ድሮ ልጅ ሲባልግ ወላጅ አንድ ቦሎ ያጨርሶበት በገላጋይ ነበር የሚተርፈው። ሴት ልጅ ቤት ውስጥ ማስቲካ ጮክ አድርጋ ብታፈነዳ አባቷ ጆሮ ግንዷን እንደፊኛ በጥፊ ነበር የሚያፈነዳት። አንድ ብርጭቆ ብትሰብር እዛው ጓዳ ውስጥ ብርጭቆ ሙሉ በርበሬ ታጥና አይኗ ፍሬቻ መስሎ ጸጉሯ ኤሌክትሪክ እንደያዘው ሰው ቆሞ ንፍጧን ልብሷ ላይ እየጠረገች ያለች የወረር ፊልም ጠላት መስላ ስትወጣ ታያታለህ። ዘንድሮ እንደ ወላጅ ሚና ቀይረናል። ልጆቻችን እንዳይገርፉን እየፈራን አንበሳ ያመጣብን ጉድ። አንበሳ ድሮ የሰው ልጅ በጣም የሚፈራው እንስሳ ነበር አይደል? አሁን አንበሳ ከበግና ከበሬ በላይ በፍቅር የሚወደድበት ዘመን ላይ ደርሰናል። እንደምታውቁት በዘመናችን ሰዎች አንበሳ እንዲሰጡን እማናደርገው ነገር የለም። አንበሳውን የሚሰጠን ሰው ጣዖት አምላኪም ይሁን ወንጀለኛም ይሁን እጽ አዘዋዋሪም ይሁን ሰርቆ ያመጣውም ይሁን በዝሙትም ያምጣው ምንም የምናውቀው ነገር የለም። አንበሳ የሰጠ ጀግና ነው። ልክ አንበሳው ሲወርድ ወይኔ አባቴ ኦንኮሎሎሎ የኔ ሽበላ የናይጄሪያ ቆንጆ ማርያምን የናይጄሪያ ዘፈን አጥንቼ እዘፍንልሃለሁ። 3 አንበሳ ካወረዳችሁ እራቁቷን ሻወር ነው ማስወስዳት። ቅንድቧን ትላጨው ብብቷን ባለፈው እሱን ቀጥቻታለሁ። እንግዲህ አንበሳ የሰጠ ፊትሽን ዞረሽ የባለጌ ዳንስ ደንሽልኝ ቢል መብቱ ነው። እከሌም በስድብ አጥረግርግልኝ ካለም ኖር ጌታዬ ብሎ የስድብ ቧንቧ ከፍቶ ማደር ግዴታ ነው። አንበሳ ያለው ሰው ሃይማኖት የሚከለክለውን ሁሉ አርጉልኝ ቢል ይደረገለት ነች። ቀጣዩ ኮመንት ምን ቢል ጥሩ ነው? ብቻዋን ስለሆነ የምጨፍረው ማለት ነው። ማርያምን ስታምሪ የኔ ጨዋ በእናትሽ ያንቺን ባለጌ ያሳይ። ምንድን ነው የፈለግሽው? ማለት አሁን እኛችን ልጅ ባለጌ ለማለት ማለት ነው። ምንድን ነው ቆይ ማድረግ ያለባት? ልጅቷም እኮ ግራ ገባት እኮ። በቃ ወጣ ያለ ነገር ስታደርግ የኔ ቆንጆ ስርዓትሽ እኮ ነው የሚገርመኝ እንላታለን። ቆይ ሰው ባለጌ እንዲባል የግድ አልጋ ላይ የነበረው የዝሙት ቪዲዮ መውጣት አለበት? ጭፈራ ቤት ድረስ የኔ ቆንጆ እያልን አጨብጭበን ከሸኛ ናቸው በኋላ ከሌሊቱ 8 ሰዓት ጭፈራው ሲያልቅ ምን እንድታደርግ ነበር የጠበቅነው? አንድ እህት ምን ስትል ሰማዋት መሰላችሁ? ምንድን ነው የሚያቃጥላችሁ? መቀመጫዬን አሳይቼም ካለፈልኝ ለምንድን ነው የምትናደዱት አለች። መቀመጫ የሌላችሁ አርፋችሁ ተቀመጡ። ነገሩ በምናችሁ ትቀመጣላችሁ ወይ ቁሙ በቃ። ከዛ ደግሞ በሌላ ቪዲዮ ምን ሰማው? የሀገራችን ባለሀብት ለጾታዊ ጉዳይ እኔን ከፈለገኝ ያለማንገራገር ዝግጁ ነኝ የሚለውን ንግግሯን እንግዲህ ብዙዎች ተቆጥተውበታል። ግን ለካ እሷ ታይቷት ነው ማስታወቂያ እንዳሰሯት በሚዲያ አይተናል። እንግዲህ ባለሀብቱን በአደባባይ ክብራቸውን የሚነካ ንግግር መናገሯ መጥፎ መስሎን ነበር። ግን የስራ እድል ካመጣላት እኛም አንዳንድ ካምፓኒዎችን ልንዘረጥጣቸው አስበናል ያሉ ግለሰቦች አሉ። እረፉ። ይሄም ሁሉ እስካሁን ኖርማል ነበር ባይዘው። ምክንያቱም አንዳንድ ድርጅቶች ምርታቸው ይሸጥላቸው እንጂ ማስታወቂያ የሚሰራላቸው ሰው ጭራ ቢኖረውም የሰው ጅብ ቢሆን ምንም ግድ የላቸው። ብቻ ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ
አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለ። ኦኬ ጋይሶች እንደሰማችሁት ነው ማለት ነው። ቀጥታ የሚመለከተው ቀስም ባይጠራም በአንዱ ይመለከታል ተብሎ ነው የሚታሰበው ሰዓት ማለት ነው። እሷም ለዚህ መልስ የሰጠችው ማለት ነው። ከዚህ በፊት ካስታወሳችሁ ስለ አላሙዲ ምናምን ያነሳችበት አንግል አለ ምናምን ባቆታ ምናምን ዱባይ ላይ ተነሳችበት አለ። ኖርማል ይሄ ተጠራቅሞ ማለት ነው እሺቱ ሀሳቡን የሰነዘረበት ምክንያት በዚህ አንግል ነው ማለት ነው። ጋይስ የመጀመሪያ ቪዲዮ ላይ ምን ነው ማለት ነው እሺቱ ያለውን ተከትለን በአንቢ ደግሞ ላይቭ ላይ ሆና የመለሰችው ምላሽ እንሰማለን ማለት ነው። ከዛ በኋላ ሌሎቹን እያስከተለን እንሄዳለን ማለት ነው። የመጀመሪያ እሷ ያለችው ቀጥታ ማለት ነው ሀሳብ የሰነዘረችው አንድ በአንድ እናያለን ማለት ነው። ለሼዱ ቀጥታ ሀሳቧን ያጋረችው ማለት ነው። ወደዛ እንሄዳለን ማለት ነው። ጀምሯል። አሁን ከባለ ሀብት ጋር መተኛ ትፈልጋለሁ ያልኩበትን አንድ ቪዲዮ አሳየኝ። ሰው ሁሉ ተናደደ እንደዛ ብላለች። አንተ የምታወራው ስለ አላሙዲን ቪዲዮ ነው። ማንም አልተናደደም። ሁሉም ቀልድ መሆኑ ገብቶት ስቆ ተጫውቶ ነው ያለፈው። ሁሉም እስካሁን ድረስ የሚወራ ቀልድ ነው። ባደዌ ማንም አንተ በምታስበው ልክ ያስተው የትኛውም ኢትዮጵያ የትኛውም ህዝብ የለም። እውነቱን ስነግርህ ግን አንተ ለቤተክርስቲያንና ለአረጋውያን ለመቄዶንያ ያልተመለስክ ማለት ነው። እሳቸውን ብታገኝ ደግሞ ምን ልትሆን እንደምትችል እናውቃለን። ምክንያቱም ለገንዘብ ምን ያህል ጥግ ድረስ እንደምትሄድ እኔ አንተን በደንብ አውቃለሁ። እሺ ገባክ? እሺ በደንብ አውቃለሁ ማሪ። ከተቸገሩት እኩል እያመቻቸ ኮሚሽንህን እየሰራክ አንተ ለኔ ስለ ጌታ ልትነግረኝ ነው? እኔ እኮ የምሰራትን የማገኛትን አካፍላለሁ። አየክ ቲክቶክ ላይ መጥተው እንደዚህ ተቸገርኩ ለሚሉኝ እህት ወንድሞቼ ሳልሰስት አካፍላለሁ። አንተ ግን ከተቸገረው ላይ ትካፈላለህ። ይሄ ነው ልዩነታችን። ታዲያ ፈጣሪ ከማን ጋር ነው የኔ ጌታ? መች ስም ጠራ? እኔም እስካሁን ስም አልጠራሁም። እያወራሁኝ ነው። አንድ ስም አልጠራሁም እስካሁን። አየክ ልዩነታችን። እኔ ደንሼም ምን ብዬም አምጥቼ አይኔ ግን የተቸገረ ነገር ሲል አይችልም። አንተ ግን ፈጣሪን አውቀዋለሁ ብለክ ገዳማትና ምን ድረስ ትሄዳለህ? ከገዳማውያኑ እኩል ወስደህ ትወጣለህ። ሆዳምነትህ የሰው ቤተሰቦች ጋር እንኳን እስክትደርስ ድረስ ገፋክ። ሆዳምነትህ ከቤተ ክርስቲያን አልፎ ከአረጋውያን መውሰድህ አንሶ ማለት ነው እኔ ጋር መተህ ብር እስክትሰራ ድረስ ገፋ። እኔ ባለ ሀብት ፈልጋለሁ አልኩ እንጂ ገንዘብን ያነገስከው ከኔ በላይ እኮ አንተ ነህ። እዚህ ጋር እኮ እየታየህ ያለኸው ኦፍ ኮርስ እኔ ባለ ሀብት ፈልጋለሁ ማለት ለምን እንደሚያስ እንዴ ወንዶቻችን እኮ ጨዋ ቤት ያሳደጋት ማንንም ያልነካት እንፈልጋለን ሲሉ ማንንም አይናገራቸውም። እኔ ደግሞ እግዚአብሔር ይመስገን ብዙ በዚህ ሰዓት እግዚአብሔር ብዙ ነገር አድርጎልኝ ጥሩ ደረጃ ላይ ያለው ልጅ ስለሆንኩኝ ኦብቪየስሊ ከኔ የተሻለ ሰው ነው የምፈልገው። ምንድነው እሱ ችግሩ? እንደዚህ ያናደደክ? ያ አይ ሃቭ ክላስ አሁን ለራሴ ከማንም ጋር አታየኝም። አዎ እሱ ምንድነው የሚያናድደው? ነገ እኮ ልጅህ አድጋ እኮ አንድ ቦዘኔ ወይ ሱሰኛ ይዛ ይሄንን ነው ማገባው ብትልህ ወይ ደግሞ ወንድ ልጅህ ከሆነ ያለህ እኔ አላውቅም ይሄን ነው ማገባት ብትልህ እኮ ሻትለውም እኮ ለልጅህ እኮ የተሻለ ነገር እኮ ነው የምትፈልገው። አንተም ብትሆን እኮ ለልጅህ እኮ የተሻለ ነገር እኮ ነው የምትፈልገው። ለልጅህ እኮ ድልት ብሎ እንዲኖር ነው እንጂ የምትፈልገው ከማይሆን ሰው ጋር እኮ እንዲሆን እኮ አታረገውም እኮ። ለምንድን ነው የደነቀ? በጣም ምኑን የደነቀ? ሰውነቴ ከተወደድኩ ፈጣሪ ነው የሰጠኝ። እንዴ ፈጣሪ የሰጠኝ ሰውነት ነው። በሰውነቴ ልሳቀቅ አይገባኝም። እግዚአብሔር አምላክ የሰጠኝ ሰውነት ነው። ሲጀመር እዚህ ሀገር እኮ ነው ሰውነት አለሽ ተብሎ ሰው የሚናገረው እንጂ ሌላ ቦታ እንደውም በጣም በቃ ያደንቃሉ። ምን ይላሉ? እኛ ሀገር ነው እንደዚህ አይነት ነገር ያለ የነበረ ሀሳብ ነበር ማለት ነው። እሷ ትንሽ ቆራርጬ ነው እንጂ ያስቀመጡት ነው ይርዱ ሆነ ነገሮች ነው የተናገረች እሷ ልጅቷ ማለት ነው። ቀጥታ ማለት ነው ከዚህ በፊት አረጋን ለመርዳት ኮሚሽን ትቀበላለህ ምናምን አይነት ሶስት ነገሮች ማለት ነው። እንደዚህ አይነት ነገሮች አለ። በደንብ ነው የማውቀው እንትን ልታወቃለህ ምናምን ያለችበት አንግል አለ። ይታወቁ አናገኛ በዚህ አንግል እሷ ላይ ተቀምጣ ይህንን ንግግር ተናግራለች ማለት ነው።
እኛ አሁን ሳይዳኒዝም ሆነ ማለት አንችልም ማለት ነው። አሁን የቀጣይ እንሄዳለን ማለት ነው። እያንዳንዱ ላይ ቪዲዮ ሀሳባቸውን የሰነዘሩ አንዳንድ ሰዎች በእነሱ ሁኔታ ላይ ሀሳባቸውን የሰጡ ሰዎች ወደዛ እንሄዳለን ማለት ነው። ቀጥሎ ወደዛ እንሄዳለን ማለት ነው። ኦኬ የመጀመሪያ ላይ ማለት ነው የሳሚ እናት በመባል የምታወቅ አንድ ሴት አለች። እሷ ያቀረበችውን ሀሳብ እሱን እንጀምራለን ማለት ነው። አሁን ወደዛ እንሄዳለን እንጀምራለን። 5 ባሎችም ነበሯት፣ ትዳር አይወጣላትም። በዚህ በጣም ፌመስ ናት። አንተ ብታገኛት እሸቶችን ሴት 8ኛ 7ኛ ወንድ እያሳደድሽ ነው የምትላት። እሸቱን በመሳሰሉ ሰዎች የምትታወቀው ወንድ በማሳደድ ነው። ልቧ ውስጥ የነበረው ጥያቄ ምን እንደነበረ ታውቃላችሁ? ባል አይደለም የምጠብቀው፣ ክርስቶስ የሚባል መሲህ ይመጣል፣ እጠብቀዋለሁ፣ እሱ ሁሉንም ነገር ይነግረኛል። አንተ ሳምራዊቷን ሴት ብታገኛት 8ኛና 7ኛ ባል እያሳደደች ነው የሚመስልህ። የልቧ ጥያቄ ምን እንደነበረ ታውቃለህ? ኢየሱስን ትጠብቀዋለች፣ ክርስቶስ ይመጣል፣ ያሳርፈኛል። በልቧ የምትጠብቀው ወንድ አይደለም። የምጠብቀው 7ኛና 8ኛ ባል አይደለም፣ ክርስቶስ የሚባል መሲህ እንደሚመጣ አውቃለሁ። እሱ ሲመጣ ሁሉንም ነገር ይነግረኛል። በጉጉት የምጠብቀው ወንድ አይደለም፣ ሀብታም ወንድ አይደለም። ያቻ እስራኤል ሴት በጉጉት የምጠብቀው ክርስቶስ የሚባለውን መሲህ ነው። የልባችንን ጥያቄ እግዚአብሔር ነው የሚያውቀው። ህይወታችን ላይ በደረሰብን ነገር ዝም ብለህ ታርጋ አትስጥ፣ አንብብ፣ ተረዳ፣ አንሰላስል ቃሉ ይቅር ይበልን። እንደዛ አይነት ቃሎች ሰጥናለች ማለት ነው። እንዳያችሁት ማለት ነው። ኖርማሊ እኛ የምንጠብቀው ወንድ ሀብታም ሳይሆን መሲህ ክርስቶስን ነው የምንጠብቀው እያለች ለሽቱ መልስ ሰጥታለች ማለት ነው። ይህን ይመስላል ማለት ነው። የሳሚናት በመጣው ቲክታክ ላይ ማለት ነው። ይህን ሰሚሷ አሁን ቀጥታ ወደ ሁለተኛ እንሄዳለን ማለት ነው። ኦኬ ቀጥሎ አሁን ደግሞ ምንድነው ማለት ነው። አሁን ሳብር ሲሳን ይባላል። ከዚህ በፊት ካስታወሳችሁ በፊንቴክ ባለፊት አስር ሰዎች እሱ ነው ያጋለጣችሁ ተብሎ የሚታሰብ ሰውዬ ነው ማለት ነው። አምታ የሚባል ሰውዬ ማለት ነው። እሱ ለሽቱ ጠበቅ ያለ የሆነ መልስ ሰጥቷል ማለት ነው። ቀጥታ አሁን እሱ አሳያቸዋለሁ ማለት ነው። ጀምሯል። እሸቱ መለሰ በገደም ዳሚው ባምቢ ሀበሻን ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት ወይም ደግሞ ቅዱሳኖች እያሉ ማስታወቂያ የሚሰሩ ቅዱሳኖች እያሉ ለምን እርኩሳን ይሰራሉ የምትመስል አስተያየት ሰጥቷል። እንግዲህ ይህ ከምን ይመነጫል መሰላችሁ? ቤተ ክርስቲያንን ደጋግሞ ከመዝረፍ፣ ከቤተ ክርስቲያን ደጋግሞ ኮሚሽን ከመብላት፣ ቤተ ክርስቲያን ደጋግሞ ከመሄድ የተነሳ ኢየሱስ አጎታቸው ይመስላቸዋል። ቤተ ክርስቲያን ደግሞ ያጎታቸው ቤት ይመስላቸዋል። ስለዚህ በአጎታቸው ቤት ደስ ያላቸው ሰው ይገባል። እነሱ ቅዱሳን የሚሉት እርኩሳን ወደዛ አይጠጋም፣ በእነሱ መስፈርት ማለት ነው። ሲጀምር ቤተ ክርስቲያን የሃይማኖት ተቋማት የሚቋቋሙት እኮ ለቅዱሳን አይደለም። እንደዚህ አይነት በአንተ ንግግር መሰረት መስፈርቱን አያሟሉም የሚባሉ ሰዎችም ወደ ቤተ ክርስቲያን እንዲመጡና እንዲጠጉ፣ የክርስቶስን ስራ እንዲሰሩ፣ የክርስቶስን ባህሪያት እንዲይዙ ነው። አንተ ባምቢ ሀበሻ እንደዛ አይደለችም ብለህ ካሰብ ወደ ቤተ ክርስቲያን አስጠግተዋት የቤተ ክርስቲያንን ነገር ቢያስተምሯት፣ እሷም የቤተ ክርስቲያን ማስታወቂያ ብትሰራ ምንድነው ኃጢአቱ ነው? ለዚህ እኮ ነው ብዙ ሰዎች ቤተ ክርስቲያን የሚመሽባት። እኔ ኃጢአተኛ ከሆንኩ ወደ ቤተ ክርስቲያን እንድመጣ መገፋት ነው ያለብኝ እንጂ ከቤተ ክርስቲያን እንድርቅ በእንዳንተ አይነት ንግግር ማለት ነው። የግድ አንተ ነህ ኮሚሽን የምትበላው ሰውዬ፣ ደጋግመህ ኮሚሽን የበላ ሰውዬ አንተ ነው ወደ ቤተ ክርስቲያን መሄድ ያለብህ። ክርስቶስ እነማንን ያከበረው? አረ ስብከት እያለኝ ነው ዛሬ። እነማንን ያከበረው እንዴ? ረጃጅሞቹን እኮ አይደለም ቁመታቸው ከሩቅ ክርስቶስ መምጣቱን የሚያውቁት ሰዎችን አይደለም እኮ አጭሩን ሰው እኮ ነው መርጦ ቤትህ እራት እንብላ ከቤተሰቦች ጋር እንደ ልብ ታየኛለህ ያለው። እንዴ ከእናንተ መካከል ኃጢአት የሌለበት ሰው መጥቶ ይውገራት ያለው እኮ ቅዱሳን ሴትን አይደለም እኮ። እግሩ ላይ ሽቶ የቀባችሁን እናንተ ምን አረጋችሁ? የመጣው ክርስቶስ ወደ ምድር የመጣው እኮ ለአጽያን እንጂ ለጻድቃን አይደለም። አቶ ሼቶ ምን እያልክ ነው? ስለዚህ ቤተክርስቲያን የሥነ ምግባር ማስተማሪያ ቦታ ነች። ከቤተክርስቲያን የሸሹ ሰዎችን መመለሻ ቦታ ነች። በእርግጥ ያቺ ልጅ ሸሽታ ወይም ደግሞ የቤተክርስቲያንን መስፈርት የማታሟላ ከሆነ መስፈርቱን ስለማላውቀው ነው። መስፈርቱን የምታወጣው አንተ አይደለም። ኑ ወደ ሰው ቤተክርስቲያን መምጣት አለባቸው። ሁሉም የክርስቶስ ልጆች ስለሆኑ ማለት ነው። ስነ ምግባርም መማር አለባቸው። ቅዱስ የሆኑትማ ቅዱስ ናቸው። በቃ አለቀ እኮ። መምጣት ያለበት እንዳውም በስነ ምግባራቸው ትክክል አይደሉም የተባሉ ሰዎች ናቸው ወደ ቤተክርስቲያን መምጣት ያለባቸው። አንተና አንተን የመሰሉ ሰዎች ግን ተደጋግሞ ቤተክርስቲያንን
ከመብላታቸው የተነሳ ኢየሱስ አጎታቸው ይመስላቸው ሰዎች እነዚህ ሰዎችን ታረቃቸዋል። እንደዚህ አይነት ሰዎች እያረቃችሁ አይ ይሄ የኔ ቦታ አይደለም፣ ስለዚህ ሃይማኖቴን መቀየር አለብኝ ወይም ደግሞ ይሄ አይመጥነኝም፣ ከቤተክርስቲያን ሩቅ ነው መሆን ያለብኝ እንዲሉና ለሌላ ወንጀሎች ራሳቸውን እንዲያዘጋጁ ወይም ደግሞ ለሌላ ኃጢአት ራሳቸውን እንዲያዘጋጁ ታደርጓቸዋላችሁ። የቤተክርስቲያን ጉልላት ላይ ያሉት የሰጎን እንቁላሎች ናቸው። ምን ማለት ነው? የሰጎን እንቁላል ለምንድነው ቤተክርስቲያን ላይ የሚደረገው? ሰጎን እንቁላሏን ጥላ እስኪፈለፈል ድረስ ባልና ሚስቶቹ እየተቀያየሩ እንቁላሉን ይጠብቃሉ። አይናቸው ከእንቁላሉ ላይ አይነሳም። ክርስቶስም ከቤተ ክርስቲያን ላይ አይኑ አይነሳም ለማለት ተምሳሌትነቱ ያ ነው። ክርስቶስ አይኑ የማይነሳበት ቦታ አንድ ኃጢአተኛ የተባለ ሰው ወደዛ ስለሄደ ምንድን ነው ኃጢአቱ? አንተ ማን ነው ቅዱስ ያደረገ? ሲጀምር ደነዝ። ለካ ደነዝ አይልም ሰባኪ ደነዝ ነው ትንሽ ጠንከር ያለ ትችት ነው ማለት ነው። ሰው የታቁታላቸው ፊንቴካ እሱ ጋር ይገናኛል ማለት ነው። እነዚህ አይነት ሀሳቦችን አቅርቧል ማለት ነው። እሱ የራሱን ሀሳብ ነገር ሌላ ሀሳቦችን ሊቀርብ ይችላል። እናንተ የትኛው ትክክል እንደሆነ ያያችሁ ሄዱ። እኛ ሳይድ አለቀ። ወደ ቀጣይ እንሄዳለን። ኦኬ፣ በቀጣዩ ደግሞ ምናው ማለት ነው ወደ ባቢ የተላከው ማለት ነው ለእሺቱ አዘላ አድርጎ ወደ እነሱ ትክክል ማለች አንዱ ዛለች እሷ ከተባለች እሷ እናንተ ማለት ነው ከተፈ ማለት ነው። እሷም ያቀለችው ሀሳብ በአንድ ላይ ዘራ አንተ ዛኔ ሄዳለን ማለት ነው። አሁን ቀጥታ ማለት ነው በሚመራችሁ ወቅት በቤተ ክርስቲያን መዝሙር ከበር አድርገው ብልግና ለሚነግሩ ቅዱስ ባለጌዎች ዛሬ እናንተ ለዚህ ብላችሁ የምትሳደቡ ስድብ ነገ በልጆቻችሁ ማለት የጥላቻ ግንብ ሆኖ ይቆማል። ሌላው ክፋታችሁ የውሸት ስኬት ማሳየታችሁ፣ ፌክ ላይፍ ስታይል። ይሄ እኮ መርዝ ነው። በውሸት የተገኘ መዝገብ እንደሚበን ጭጋግ ነው ይላል መጽሐፈ ምሳሌ ምዕራፍ 21 ቁጥር 6። የተከራያችሁትን መኪና የራሳችሁ እንደሆነ አድርጋችሁ በማቅረብ ወጣቱ ለፍቶ መስራት ፋይዳ የለውም ብሎ እንዲያስብ ያደረጋችሁት። ይሄ በዓለማዊ ጉዳቱ ወጣቱ ወደ ሾርት ከት በአቋራጭ የመክበር መንገድ እንዲያስብ ገፋፍታችሁታል። ታዳጊዎች በአቋራጭ ለመበልጸግ ሲሉ ወደ ስርቆት፣ ወደ ወንጀል፣ ወደ ማጭበርበር፣ ወደ ዝሙት፣ ራሳቸውን ወደ መሸጥ እንዲሄዱ ብዙ መንገድ ጠርጋችኋል። ቪዲዮአችሁ ሲያልቅ እናንተ ወደ ተከራያችሁት ህይወት ትመለሳላችሁ። ያመነባችሁ ወጣት የውሸት ህልም ሲያሳድድ እድሜው ይባክናል። አንዳንድ ነገር ቢመራችሁም ዋጡት፣ ምንም ማድረግ አይቻልም። ዋጡት፣ ቢመራችሁም ዋጡት። የተናገረው እያንዳንዱ ነገር እውነት ነው። ዊናውስ ምን እየተካሄደ ያለ ምን እየተፈጠረ እንዳለ ምን እየተደረገ እንዳለ ሁላችንም በደንብ አድርገን እናውቃለን። በቃ እውነት ሲነገር አትንጨርጨሩ። እውነት ነው። ህሊናችሁ የማይቀበለው ነገር በግድ ተቀበላችሁና ልክ ነው ማለት አይደለም። በቃ ልክ ካልሆነ እንደዚህ አንዳንድ ይመጡ ቆጣ ብሎ የሚናገር ሰው ያስፈልጋል። ነው እዚህ ጋር ልክ አይደለም ብሎ የሚል ሰው ያስፈልጋል። ጥሩ ነገር ሲኖር ደግሞ አፕሪሼት የሚያደርግ ሰው ያስፈልጋል። በቃ የሆነ ሰው መጥቶ ይሄ ነገር ልክ አይደለም ሲል ኧረ እንደዚህ ነው ቅናት ነው እንደዚህ እናንተ ማን እንደዚህ አድርጓችሁ ነው ተረጋጉ። ከዛ ስሙ እስኪ ስሙና ይሄ ነገር ልክ አይደለም ብላችሁ የምትሉትን እንዲህ አውጡና ይሄ ነገር ልክ አይደለም በሉ እስኪ። ያለ ነገር ነው ሪያሊቲ ነው የተነገረው። ቆጣ ማለት ያስፈልጋል። አንዳንዴ አድበስብሶ ሸፋፍኖ ሁሉን ነገር አይቻልም። እንደዛ ማለት አያስፈልግም። በቃ ሁሉም ተስማምቶበታል ብሎ በሁሉም ነገር ሁሉም ህዝብ እንዲስማማ ማድረግ አያስፈልግም። ልክ ያልሆነ ነገር ላይ ቆም ማለት ያስፈልጋል። ኖ እዚህ ጋር እንደዚህ አይደለም፣ እንደዚህ እየተደረገ ነው፣ ይሄ ነገር ልክ አይደለም። እውነት ሲነገራችሁ አትንጨርጨሩ። እውነት ነው፣ ሪያሊቲ ነው። እዚህ ምድር ላይ ማንም ሰው ጻድቅ የለም። ማንም ሰው መተራረም መስተካከል ጥሩ በየዝ ነው። እዚህ ጋር ልክ አይደለሽም ይሄን በሉኝ። ኦኬ ሰማለሁ። ልክ ካልሆነ ኢትስ ኦኬ ሰማለሁ። ልክ ያልሆነን ነገር አበረታተን አይመጣውም እኮ እውነት። በቃ ልክ ካልሆነ ልክ አይደለም። ከዛ በኋላ ማስቆም የሚቻልበት መንገድ መፍጠር፣ በቃ እንደዛ መቀጠል ነው። ትውልዱ እኮ ኦኬ ልክ ነው እንዴ እንደዛ ነው እንዴ እያለ እኮ ነው የሚቀጥለው። ስህተት የሆነንም ነገር ቆም ብለን ማሰብ መቻል አለብን። ቆም ብለን ማሰብ መቻል አለብን። ካልሆነ ማለት ነው ቁልቁል ነው የምንወርደው። ኦኬ ይሄን ይመስላል ማለት ነው። ቢዛ ተናገረችው ማለት ነው። ቆጣ የሚል ሰው ያስፈልገናል። ይህ ትችት አይደለም ነው ማለት ስድብም አይደለም። መቆጣት ያለባቸው ሰዎች አለባቸው። ሊነገር የሚገባቸው ሰዎች እንዲያውቁ ለልጆቻችን ብለን ማለት ነው ሀሳብ ነው ያቀረበችው ማለት ነው። እኛ ምንም ሳይለንስ ወደ ቀጣይ እንሄዳለን ማለት ነው። ወደ ቀጣይ ቪዲዮ እንሄዳለን። ኦኬ ይሄ ደግሞ ለእሺቱ ቀጣይ ተናግሮ እንትን ነው ሀሳብ ነው። ናኦሚ ትባላለች።
ኳስ ጨዋታ ለምን ታውቃላችሁ ያስባለው ቀጠለ ማለት ነው። ሶ አሁን እሷ የምትናገረው ነገር አብረን እንጻፋለን ማለት ነው። ሳይት በፊት መጀመሪያ እሷ አዳምጡ፣ ከዛ በኋላ የሚለውን ነገር ታስቀምጣላችሁ ማለት ነው። ያሳፍረው ሶ እሷ እናስተምራለን ማለት ነው። ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልጥ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየት ትንሽ ያስደነግጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁ ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነው። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝ ብሎ እንደው በኔ ሞት ከክፋት አትዩብኝ ያየህብንን ያላሳየህብን ብለን እኛ ስንጸልይ እግዚአብሔር ገመናችንን ስለሚከትልን ነው። የእሷንም ገመና ካንተ በላይ እግዚአብሔር ያውቃል፣ አንተ ከምታውቀው በላይ። ይቺ ልጅ የሰው መካኒክ ከሆነው ከገዳም ሰው ተጠርሞ ከሚሰራበት ለነፍስ ከሚታደርበት ቦታ ወዴት ትሂድ? የዓለሙ ነገር ዝሙተኛ ሴት ነች ይቺ ልጅ። ከዚህ ነገር ለመላቀቅ ወዴት ትሂድ? ከአባቷ ቤት ለነፍስ ለማደር ትልም ያሬድን ያነቃው ምሳሌ ይሆናሉ። ከዝሙተኞች ገንዘብ ሰብስቢ ብሎ መሾም እነዛ ዝሙተኞችን የምታወጣው የነሱ ነፍስ ማደር ምክንያት ሆናስ ቢሆን ኖሮ አንድና አንድ ክርስቶስ ወደ ምድር የወረደው የተሰቀለው አሁን አንተ ላወገዝካት ሴት ነው። አብዛኛው ወንድምና እህቶቼ በቤተ ክርስቲያን በኩል ሲያልፉ ኃጢአታችን ስብር ስለሚያደርገን አንሳለም። ግን እግዚአብሔር ምን ከነ ኃጢአታችሁ ከነ ድካማችሁ ኑ በላይ ሰብ ያን ሁሉ ነፍስ አጥፍቶ ተምሯል። ንስሐ እለት ተለት ነች። ያችን ሴት ዛሬ አሳድሮ ነገ ሲያውላት የንስሐ ዕድሜ እየጨመረላት ነው። ለምንድን ነው አንተ ኮምፕሌን የምታደርገው? ጭራሽ እግዚአብሔር አለ የማይሰለች አንቺን መማር ይቀር ማለት የማይሰለች እግዚአብሔር አለ ብለህ እጅህን ሰንዝረ ከዛ ነገር እንደማውጣት እንደማገዝ ጭራሽ ወደ ጨለማ የጣንና የሺሻ ጭስ ስለሚጋጭ ብለህ ወደ ታች ወረወርክ። ባፋ አወገዝካት። ምላስ አጥንት የለውም፣ አጥንት ይሰብራል። እንደዚህ አይነት ነገር ስታደርጉ ኃላፊነት ይሰማችሁ፣ ትውልድ ትቀርጻላችሁ ብለን የምናስባችሁ ትልልቅ ሰዎች በተለይ ናኦሚት የራሷን ሀሳብ ገልጻለች ማለት ነው። ሳይት ሂዱ፣ እናንተም የራሳችሁን ሀሳብ ትይዛላችሁ ማለት ነው። እና ወደ ቀጣይ እንሄዳለን። ቀጣይ ላይ ደግሞ ሞን ታውቃለች ብዬ ስባለው ሞን ደግሞ ያነሳው ሀሳብ እናያለን ማለት ነው። ወደ እሱ እንሄዳለን። ያነሳው ሀሳብ ግን ትክክል ነው፣ ግን እሷን ነበር ማውራት ያለበት። የገዳም ሰዎች ነበሩ ማውራት ያለባቸው፣ አባቶች ነበሩ። ያነሳው ሀሳብ በጣም ትክክል ነው። ባምቢ ቸርች መግባት አትችልም አላለም። ትችላለች። እኔም የምስማማበት ነው። እኔም እችላለሁ፣ ሌላ ነፍሰ ገዳይም ይችላል። ግን ቤተክርስቲያንን በአደባባይ ሪፕሬዘንት ሊያደርግ የሚያስፈልግ ሰው ራሱን የጎሸመ ወይ ራሱን የገራ ሰው ነው። ቤተክርስቲያን ከውጪ ስትታይ ቤተክርስቲያንን ለመሰላችሁ አሁን ቀድም ያነሳችሁት ሀሳብ ያገባ ሰው ቄስ መሆን አይችልም ወይ ቅስና እንትን ምናምን እንደምትሉት ማለት ነው። ስርዓት አለው፣ ኤቭሪቲንግ ስርዓት አለው። ስለዚህ አንድ ቄስ ለዛ ነው እኮ ብዙ ጊዜ እንትን የምንለው አንድ ቄስ ጠጥቶ ሲሳከር ብታዩት ምንድን ነው የምታስቡት? ከሱ አልፎ እግዚአብሔርን ወደ መጠራጠር ትሄዳላችሁ። እኔ ብዙ ጊዜ እግዚአብሔር እንዳለ 100% ማመን ሰው ነኝ። በእግዚአብሔር ቤት ያደግኩ ሰው ነኝ። እግዚአብሔር እንዳለ ማመን ሰው ነኝ። ግን ጥርጣሬ የሚፈጥርብኝ ታይም አለ። በቀል የእግዚአብሔር ነው ይባላል። ቅድም እንዳነሳዋላችሁ እግዚአብሔር ፈራጅ ነው ምናምን። ምድር ላይ ግን ብዙ ጊዜ የተሳካ ላይፍ የሚኖሩት በጣም ባለጌ ሰዎች ናቸው። ጥሩ ሰዎች ቶሎ ይሞታሉና እግዚአብሔርን አንዳንዴ ኬሽናብል ያደርግብኛል። እግዚአብሔር ሆይ ፍርድ ዘግይቶ ይሆን? የከልከሌ እኮ እያጭበረበረ በጣም 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 አሪፍ ላይፍ እየኖረ ነው። እከሌ እኮ እንዲያረገ ሰዎችን እያሰቃየ ሰዎችን እየገደለ የብዙ ሰው ደም እጁ ላይ እያለ የተስተካከለ ላይፍ እየኖረ ነው። የለህም ወይ ብለን እንጠራጠራለን። ግፍ ሲሰራ አተሴም ታይም አንድ ቄስ ወጥቶ ቢሰክር ወይ ደግሞ ከሴት ጋር ብታዩት ሲያመነዝር ብታዩት ምንድነው የምታስቡት? የመጀመሪያ ጥርጣሬ እንዴ እግዚአብሔር ለቤቱ ቀና አይደል እንዴ? ቤቱን እንደዚህ የሚያቆሽሹ ሰዎች እንዴት ዝም ይላል? እኛስ እሺ ውጪ ነው የምንኖረው። ቤተክርስቲያን አጠገብ ግን ያሉ ሰዎች እንደዚህ ሲያደርጉ እንዴት ዝም ይላል? አሁን ለምሳሌ በጣም ብዙ ብር ሲጭበረበር ለቤተክርስቲያን እየተለመነ ሰው እንትን ቤት ሲገዛ የሚገርም ሃይሩፍ ምናምን ሲነዳ እግዚአብሔር እንዴት ነው ምናምን እንላለን። ስለዚህ ያ ደግሞ ብዙ ሰው ያስታል። ብዙ ሰው ስለሚያስት ቤተክርስቲያን ሪፕሬዘንት የሚያደርጉ ሰዎች መለየት አለባቸው። ወር ደግሞ ከተለዩ በኋላ ወደዛ ስራ የማይመለሱ ሰዎች ቢሆኑ ጥሩ ነው። እንደዚህ አይነት ሀሳቦችን አንሷል ማለት ነው። ተቆረጠ እንጂ ሌላ ሰር ማስተዋል ለሽቱ ማስተዋል ከፈለክ አንተ ለምን ገዳም ገብተህ ሪፕሬዘንት አታደርግም የሚል ሀሳቦችን ሰንዝረዋል ማለት ነው። ሞን በዚህ መንገድ ተነግሯል። እኛ አንፈርድም፣ በሁለት እንሄዳለን ማለት ነው።
ሰው ቀጣይ ሄዳለ። ኦኬ ወንድማችን ምን ላይ ቁጭ ብለሽ ማንን ታሚያለሽ? ጋሽ ያልክበት ኮሜዲያን እሸቱ መለሰ ለቪውና ለገንዘብ ብለው ልክ የሆኑ ኮንተንቶችን የሚሰሩ ሰዎች ላይ ጠንከር ያለ ፍርድ የቀላቀለ ትችት አቅርበዋል። ይሁን ብለናል፣ ግን እርሱስ ምን ላይ ነው? ጭራሽ መዝሙር ከበር አድርገው በቲክቶክ ብልግና ለሚነግዱ ቅዱስ ባለጌዎች ይላል። እርሱስ ቤተክርስቲያንን በመርዳት ስም ተከልሎ ስንት ህጻናትን በድንቅ ልጆች ስም ወደ ልቅነት ለመምራት ይተጋል፣ እየተጋ ይገኛል። ወደፊት ይተዋል፣ ያሻሽለዋል አምናለሁ፣ ተስፋ አድርጋለሁ። እሸቱ መልእክቱ ላይ ሲናገር የ12 እና 13 ዓመት ህጻናት ይዛችሁ ገና አእምሯቸው ሳይበስል የዝሙትና የፍቅር ቀጠሮ ስሜት ውስጥ ሲገቡ ነገ ለጭንቀትና ለተሳሳተ ግንኙነት አሳልፋችሁ የሰጣችኋቸው እንደሆነ ልብ ብላችኋል ብሎ ይጠይቃል። ዘፈኑን እንደመገሰጽ እና ለእናንተም አይሆንም እንደማለት ጭራሽ እንዲዘፍኑ የምትገፏቸው እናንተ ናችሁ። ይህ ጀግንነት ሳይሆን ቻይልድ ኤክስፕሎይቴሽን ወይም ህጻናትን ለቪው መበዝበዝ፣ ለገንዘብ መበዝበዝ ወይም መሸጥ ይባላል ብሎ ጥሩ ቃል አምጥቷል። በትክክል ድርጊቱን የሚገልጸው ቻይልድ ኤክስፕሎይቴሽን ወይም ደግሞ ህጻናትን ለገንዘብ፣ ለቪው፣ ለዝና መበዝበዝ የሚለው ነው። ይሄ ግን በጣም በቀጥታ እሱ ነው የሚመለከተው። እንደውም እሱ ድንቅ ብሎ ስለ ፍቅረኛና ስለ ሱስ፣ ስለ ሜካፕ ትቀቢያለሽ ወይ ፍቅረኛ አለሽ ወይ እያለ የሚጠይቃቸውን ልጆች 6፣ 7፣ 8 ዓመት ቢሆኑ ነው 12፣ 13ም አልደረሱም እና በቀጥታ ይሄ ስቴትመንት ራሱን ይመለከተዋል። እሸቱን እንደው በቀና ልብና በሆደ ሰፊነት ከተመለከተው እኔስ ምን እያደረኩ ነው ብሎ ቢጠይቅ ያም ሆነ ይህ ትውልድ ይጠይቃል። ምን ላይ ቁጭ ብለሽ ማንን ታሚያለሽ ብሎ እንደኔ አመለካከት የእሱን ችሎታ እንደሚረዳና እንደሚያደንቅ እና የተሻለ ነገር መስራት ይችላል ትንሽ ትህትና ቢጨምርበትና ምንቀኝ ብሎ ራሱን ቢመለከትበት ብሎ እንደሚቆጭ ሰው ከሱ በላይ ማኒፕሌት አድራጊ አለ ብዬ አላስብም። ገዳም ሄዳችሁ ነጠላ ለብሳችሁ ቪዲዮ ትለቃላችሁ፣ ይሄ ማኒፕሌሽን ነው ወይም ሰውን መሸወድ ይባላል ይላል። የሚላቸው ነገሮች ትክክል ናቸው፣ ግን ለራሱ ይመለከቱታል። ራሱን ምን እያደረግኩ ነው ያለሁት? እሸቱ ከየት ወዴት፣ እንዴት እዚህ ጋር ደረስኩኝ? ለምንስ ደረስኩኝ? ትውልድ ምን አይነት ኃላፊነት ሰጠኝ? እኔ ደግሞ ለትውልድ ምን ማድረግ እችላለሁ ብሎ ራሱን መጠየቅ መመርመር ያለበት ጊዜ ይመስለኛል። ከቁስ ፍላጎት የወጣ ይመስለኛል። እግዚአብሔር ይመስገን ጥሩ ይሰራል፣ ጥሩ ገንዘብ ያገኛል። በጣም ቢዝነስ ማይንድ ነው። ዝም ብሎ ነገሮችን እየሰማ ወደ ገንዘብ የመለወጥ ችሎታ ላይ ያናደንቃለሁ። ነገር ግን ህፃናትን ኤክስፕሎይት ማድረግ፣ ማኒፕሌት ማድረግ፣ ተመልካቾችን በዚህም በዚያም እያሉ አጥምዶ መያዝ ትክክል አይመስለኝም። እሱ ሲያደርገው ትክክል ከሆነ ሌሎች ሲያደርጉት ለምን ጎረበጠው? በጣም ያሳቀኝ ግን ይህን መልዕክት ያስተላለፈበት ቪዲዮ ላይ ራሱ ለሽቀላ አይወዝንም። እሸቱ ቲፒካል እሸቱ መጨረሻ ላይ የኤአይ ስልጠና ይላል። ጥሩ ነው ኤአይ ማሰልጠን፣ ብቻ በእኔ አተያይ አረዳድ ለገንዘብ ምንም ነገር የሚሰራ ሰው የሚለው ሲታሰብ ከሚመጡብኝ ሰዎች አንዱ እሸቱ መለሰ ነው። እሱ ጥሩ ማሳያ ነው ብዬ ነው አስበው። ችግር የለውም ገንዘብ መስራት፣ ትውልድ ተበላሸ አልተበላሸ አሮን ቲንኬር ያደርጋል ብዬ ቅቤ ሞራል ጥቅና ነገር አለችው እና የቤተክርስቲያንን ስክሪን ሴቨር አለችው። እሷን ይዞ ተጠቅሞ የፈለገውን ነገር ማድረግ ይችላል። በጣም የማዝነው ለልጁ የሚመኘውን ለሌሎች ልጆች ይነፍጋል፣ ወይም ደግሞ ለልጁ የከለከለውን ለሌሎች ሰዎች አምርቶ ይሰጣል። አሁን ይህን ስናገር ከዚህ ቀደም አንስቼው አውቃለሁ። ወላጆች ናቸው መቆጣጠር ያለባቸው ብላችኋል ነው። አምራቹም ይጠየቃል። አምራችም ተጠያቂነት አለበት፣ ኃላፊነት አለበት። የሞራል የህግ ጥያቄ ሊመጣበትም ይችላል፣ የማህበረሰብ ጥያቄ ሊመጣበትም ይችላል። እሱም ቢቀር ያየ የሰማ የታዘበ ሰው ሀሳቡ እንደዚህ ደግሞ ሪፍሌክት የማድረግ እና የመጠየቅ መብት አለው። እሱን መርሳት የለብንም። ነገሩን ጠቅለል ታደርገው በራሱ ቃል እዛው ቪዲዮ ላይ በተጠቀመበት ቃል በቃል አንድ ምክር ላስተላልፍለት ፈልጋለሁ ለራሱ። ስማኝ ወንድሜ፣ እንጀራ ለማግኘት መርዝ መሸጥ የለብን። ጋሪ እየገፋ ጫማ እየጠገንክ እግዚአብሔርን ማመስገንና በሰላም መኖር ትችላለህ። እንደዛ ሀሳቦች መስጠው ማለት ነው። እንደዛ ሀሳቦችን ከብቻ ነው ከተያዘ መንገድ አሁን ትንሽ የሚገዛ ነገር ካለ ይሄ ነው ማለት ነው። ራሱን እያደረገ ነው ብሎ ትንሽ ካስታውሳችሁ ከበሽሾቹ ላይ ያቀረባቸው በዚህ በፊት ለልጁ አይመኝነትም እሱ እንዴት ፕሮግራም ይሰራል ተብሎ ከዚያ ተሰርቶ ነበር ካስታውሳችሁ። እሱ ትንሽ እንትን ያደርጋል ማለት ነው። እኛም ፈርድ እስካሁን ማለት ነው። ወደ ቀጣይ ሀሳብ ሰጡ ሰዎች እናልፋለን ማለት ነው። ኦኬ፣ ሌላኛው ደግሞ ምንድነው የሆነ ሴቱ ከዚህ በያቀረበው ሀሳቡ ላይ እመነ ተቸግራ ብሎ ያቀረበው ልጅ ላይ ሴቱ ትምህርት ሪያክት ሲያደርግበት የሚያሳይ ቪዲዮ አለ። እሱን አይተን እንመጣለን ማለት ነው። እሸቱ መለሰ ግን በቃ እመን፣ በቃ ቸግሮሃል እመን።
አምኛለሁ ወንድሜ አምኛለሁ። በቃ የኢትዮጵያ ሕዝብ ይርዳኝ። የመኪና ብድር አለብኝ፣ ቤት ተከራይቼ ነው የምኖረው፣ ብዙ ሰራተኞች አሉኝ፣ እነሱን መክፈል አቅቶኛል ብለህ ሀላል አድርገው። በቃ ችግርህን ሀላል አድርገው። እውነት ነው ወንድሜ፣ እውነት ነው። አንተ ነው የተረዳኸኝ ወንድሜ። እውነት ደሞዝ ገበርኩ ስል ጡረታ ስለ ስራ ግብር አለ በዚህ ባንኩ በዚህ ቤት ኪራይ ወንድሜ አንተ ነው የተረዳኸኝ። ምንድን ነው አቅጣጫ ቀዳዳ እየፈለክ ካልደፈንኩ የምትለው የህዝቤን ልድፈን ብዬ እኮ ነው አባቴ። አሁን ዛሬም አዲስ ስልክ ይዤ መጥቻለሁ። ዩቲዩብ ላይ ዶንኪ ዩቲዩብ ላይ ላይቭ ገብቻለሁ። ይኸው ስልክ እሸልማለሁ። ግን እስከዛ እርዱኝ። በቃ አካውንት ልንገራችሁ። የኢትዮጵያ ንግድ ባንክ 107197633837 አስገቡልኝ። 5ም 10ም ግን አሁን ዶንኪ ዩቲዩብ ላይ ላይቭ ግቡ። ስልክ ይዤ መጥቻለሁ። ወንድሜ በጣም ነው የማመሰግነው። ያው ኮሜዲ የሚመስል ነገር ሪያክት አድርጎበታል ማለት ነው። ልጁ ያቀረበው ሀሳብ ላይ ማለት ነው። ቪዲዮ ስላል ማለት ነው። የዛሬ ቪዲዮችን ይህን ይመስል ነበር። በሼቱና በባምቢ ጉዳይ ላይ የተነሳው ሀሳብ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ቻናሉን ሰብስክራይብ፣ ሼር፣ ላይክ በማድረግ ደግፉኝ። በቀጣይ ቪዲዮ እስከምንገናኝ ድረስ